እንጀምር። ሰላም እንዴት ናችሁ? ይሄ ቡና ባንተር ነው ከፌቨን ዘውዱ ጋር እንግዲህ የሀገራችን ቡና እያጠጣን ቆላችንን እየበላን የሆዶዳችንን የምናወራበት ፖድካስት ነው እና ተከታተሉን። ዛሬ እንግዲህ አዲስ እንግዳ ይዤላችሁ መጥቻለሁ። እስቲ ራስሽን የምታስተዋውቂልን? እስከዛ ጣም ጨስ ላድርገዋለሁ። እሺ ፌቡዬ በጣም ነው የማመሰግነው። ግን በመጀመሪያ ያሰብሽው ተሳክቶ ስላየሁ በጣም ደስ ብሎኛል እና ብዙ ለኛ ብቻ ሳይሆን እዚህ ሀገር ተወልደው ላደጉትን ብዙ ልጆች አሪያ ትሆኛለሽ ብዬ አስባለሁ። እና አመሰግናለሁ። ስሜ ትብለጽ ትእዛዙ ይባላል ወይም ደግሞ ብዙ ሰዎች ክርስቲና በሚል ያውቁኛል። እንግዲህ መጀመሪያ ስንተዋወቅ ስምሽን ስትነግሪ እንዴ ስሟ ምን ላይ ቀሪ ብቻ ነው ስምሽ ግራ ይገባል። ብዙ ሰው ይገባል። ብዙ ሰው ይከብደዋል። ፋሚሊየር የሆነ ስም አይደለም። ግን በዚህ አጋጣሚ እንዴት እንደወጣኝ ልንገርሽ። እሺ ያወጣችኝ የክርስትና እናቴ ናት እና መጀመሪያ ፋሚሊያ ላይ ክርስቲና ነበር። ስምሽ ክርስቲና ነበር? ኦኬ ክርስቲና ነበር። ግን ክርስትና እናቴ ለሷ ስትሰጥ ምንም ወንድ ልጆች ነው ያሏት እንጂ ሴት ልጅ የላትም። ኦኬ እና ምን አለችኝ? ትብለጽ አለችኝና ትግሬ ናት። ትብለጽ ማለት ከሁሉም ትበልጣለች። ትብለጽ ወንድ ልጆች ብቻ ስለሆነ ያላት ትብለጽ ማለት ከሁሉም ትበልጫለች እንደማለት። እኔ እንደው ጽያል ነው እና ባይዘው ደስ ስላለኝ ነው የተውኩት። ሲሳር ብዙ ጊዜ ጽን ትልሽ ጽዮን መስሏት እንደምስልሽ ምናምን ስትለኝ ነው ያው በቃ እኔ ወድጃለሁ ትበልኝ። መጀመሪያ ጠየቅኳት ስምሽ ኦኬ፣ ከሁለተኛም ጠየቅኳት፣ ከዛ ሶስተኛም ጠየቅ ፈራን። አይ በቃ ተጀባላችሁ ነው በቃ ደስ የሚል አጋጣሚ ደስ የሚል ታሪክ ነው። ደስ ይላል በጣም። ያ እንደዛ ነው እና ብዙ ሰዎች እንደዛ እንዳንቺ ስም የሚያዝ ስለሚከብዳቸው አንዳንዴ ብሌን something ሲሉኝ ኦኬ ኦኬ ነይ ይወጣለች ነው ሰምቼው አላውቅም። እና በመጀመሪያ በጣም አመሰግናለሁ እኔን ማክፍሬሽ ስለመጣሽ፣ ለዚህም ፖድካስት ደስተኛ ሆነሽ ስለመጣሽ በጣም ነው የማመሰግነው። እኔም ስለጋብሽኝ በጣም አመሰግናለሁ። እኔና እንግዲህ በተክስተን የተዋወቅነው የተገናኘው ሰው ነው ያስተዋወቀን ፈርስት ታይም እና ብዙም እንደዚህ ዲፕ አንተዋወቅም። ያ ብዙም ኦሬዲ አንቺ ግን ብዙ በትምህርቴ በኩል ረድተሽኛል። ግን ምንድነው እኔም ወደ ስራው ስሆን ያው አንቺ የራሳችን አለ አይደል የራሳችን መንገድ ስላለን በዛ መንገድ ስንሄድ ብዙ ጊዜ አንገናኝ። ግን በአጋጣሚዎች እንዲህ ስንገናኝ ደግሞ ሞር እንላለን እና ዛሬ እንግዲህ መረጃ ነው ማስወጣሽ። ምንም ችግር የለም። እኔም በዛው አቅሻለሁ ከነሱ እኩል ማለት ነው። ኤግዛክትሊ ቡናውን እንቅዳውና እየጠጣን ይወዳችን እስከዛ እስቲ አንድ ስለ ራስሽ ደስ የሚልሽ ባህሪ ሰው ቢያቀድም የምትይውና ይሄን ነገር ብቀይረው የምትይው እስቲ አንድ። ብዙ ሰዎች አለ ለምን መሰልሽ ብዙ ሰዎች እኔ መጫወት ምችል ማለት አይመስላቸውም። ሲሪየስ አድርገው ኤግዛክትሊ ሲሪየስ አድርገው ነው የሚወስዱኝ። ለምን ሰፈር ውስጥ ምናምን እንደዚህ በአካባቢ ብዙ እንትን አይደለሁኝም። ይሄ ሰዎችን እስከግባባ ድረስ ሰዓት ይፈጅብኛል። ግን ከተግባባሽ በኋላ ደግሞ በጣም አፍሬ በቃ ኮምፈርት ዞን ይለኝ። እኔ እንደዛ መሰለኝ ከመጀመሪያው ሳገኝሽ ግን እንትን ነበርሽ ባብሊ ነበር። ባይዘው ለምን እንደሆነ ትቀልሽ አንቺ ወዲያውኑ እንትን ነበርሽ ቀለል ያልሽ ሰው ነበርሽ ለመግባባት እና እንደዛ ስለነበርሽ ነው እንጂ ከሰዎች ጋር ቶሎ ለመግባባት ጊዜ ይፈጅብኛል። እና ብዙ ሰው የሚያደርገኝ ሲሪየስ በቃ ሰፈር አካባቢ ምናምን ደግሞ ሞር ስለማልግባባ ምናምን በቃ ሲሪየስ አድርጎና ሰዎች ሲግባቡኝ እንደዚህ ነሽ እንዴ ምናምን ይሉኛል። እና ሲሪየስ ማለት ነው። በዚህ አጋጣሚ ከኔ ባህሪ ጋር የሚሄድ ሰው ካገኘው ነው ጣት ማለት አመሰግናለሁ። ባስተካክለው የምትይውስ? ባስተካክለው ብዬ ማስበው ነገር ምንድነው ቶሎ እናደዳለሁ መሰለኝ። ያ ኤግዛክትሊ ማለት ቶሎ እናደዳለሁ ማለት ነገራቶችን በቃ ቀስ ብዬ አላስባቸው ይመስለኛል። ቶሎ በቃ ዳይሬክሽን እንደዚህ ነው። ግን ከዛ መጨረሻ ነሽ እንዴ? ያ ለዛ እሱ ከተገኘ በቃ የመጨረሻ ልጆች እንደዚህ ናቸው። ያ እንደዛ ነው። መጀመሪያ ስለሆንክ ለዛ እችላለሁ። ያንቺ ደግሞ በጣም እኔ እንዳየሁሽ በጣም ጥሩ ባህሪ ነው። ኧረ ሁሉም ኔጌቲቭ እና ፖዚቲቭ ባህሪ አለው። ያ ኤግዛክትሊ። እስቲ ትንሽ ስለ ልጅነትሽ ያው ከስምሽ ተነስተናል። የስምሽ ሚኒንግ ነግረሽናል። ስለ ልጅነትሽ የት ነው የተወለድሽው? የት ነው ያደግሽው? ኦኬ ተወልጄ ያደግኩት አዲስ አበባ ፒያሳ የሚባል ሰፈር ውስጥ በተለምዶ ሰራተኛ ሰፈር ይባላል። እና እዛ ነው ተወልጄ ያደግኩት። ልጅነቴ እንዴት ነበር መሰለሽ? እናታችን በጣም ታዋቂ ነጋዴ ናት። እና ሰፈር ውስጥ ሱቅ አለንና
በቃ እዛ ሱቅ ሄደን ብስኩት ከረሜላ እንደውም ብዙ እኔ ምግብ የምበላበት ሰዓት ራሱ ትዝ አይለኝም። በቃ በብስኩትና በከረሜላ የጨረስኩት ጊዜ ግን ታናሽ ስለሆንኩኝ ደግሞ በጣም ብዙ በቃ የሙሉ ፋሚሊው አይን አንቺ ላይ ነው የሚሆነው ታውቂያለሽ። እና ብዙ ጊዜ ግን ወጥቼ አልተጫወትኩኝም። ያ ነገር አሁን ላይ ቆጨኛል። ትኩረት ብዙ ያረኩትኝ ትምህርት ላይ ነበረ። ማለት ፋሚሊ ያለ አይደለ የራሱን የታላላቆችሽ አንቺን የተሻለ እንድትሆኚ ስለሚፈልጉ በቃ በዚህ ሀገር ለምሳሌ ከ8 o'clock እስከ 3 o'clock ድረስ ኖርማል ስኩል ነው አይደለ? ከዛ ኤክስትራ ማር ነበረ። ኤክስትራ ተምሬ 5 o'clock ነበር ቤት መሄደው። 5 o'clock ቤት ደርሼ ደግሞ ከ1 o'clock በኋላ ድጋሚ አስጠኝ ጋር ሄዳለሁ እና 1 o'clock ናት ሬስቴ ነበረችው ማለት ነው። እና ግን ቅዳሜና እሑድን በደንብ እንድጮት ምናምን ይፈቀድልኝ ነበር እና ቅዳሜና እሑድ ላይ ደግሞ በጣም እቃቃ ውድ ነበር። አሻንጉሊት ሰምቲንግ ይሄ እንደ ልጅነት አለ እንደዛ ነገር ውድ ነበር። እንደውም ልጅ እያለሁ በጣም ቤት ውስጥ ዲዛይነር መሆን ይመስላቸው ነበር። ለምን አጎታለኝ ከሱቃችን አጠገብ ልብስ ቤት አለውና ከኔም ብቻ ሳይሆን የኔን ታላላቆችም ሁሉንም ምን ያረጋናል መሰለሽ ከሰዎች ልብስ ላይ ቆረጠውን ጨርቅ ምናምን ያስቀምጥና ለራሳችን መቀስ መርፌ ምናምን ገዝቶ ይሰጠናል እና እኛ ፓተርን አውጥተን ምናምን ዲዛይን አድርገን ለአሻንጉሊት ኤግዛክትሊ አሁን ለአሻንጉሊት በቃ በደንብ ነበር ቁጭ ብዬ ወንበር ይሰጠኛል። እዛው ሱቃችን አካባቢ ነው። ሰው ሲሄድ ሲመጣ እያየን እንሰፋ ነበር ቁጭ ብለን ማለት ነው እና ሰፋ ነበር። ያ ነገር በጣም ኢንተረስት ተሰጠኝ ነበርና ልጅ እያለሁ እንደውም በቃ ዲዛይነር ወደ ሳይድ ፓሽን ነበር አድርጌ የምወስደው። ያው ግን ሳድግ ሞር በቃ ከትምህርቱም ጋር ምናምን ስላልሄደ እንትን አላልኩትም። ግን ያንቺ ላይክ እንደዚህ ከአንዱ ትምህርት አንዱ ከጥናት ምናምን ስትሄጂ ይሰማሽ ነበር? ውፍቴ ነበር ወይስ ደስ እያለሽ ነው የምትማሪው የነበረው? ኤክስትራ ስኩል መሄዴን አልፈልገውም ነበር። ለምን እንዴት ነው ሁላችንም ልጅ ሆነን መተን ልጆች እየተጫወቱ ምናምን 3 o'clock ላይ ወጥተው እነሱ ጨዋታ ምናምን ላይ ሆነው እኛ ከኤክስትራ ስኩል 5 o'clock ስመጣ ኦልሞስት ልጆች ቤታቸው ይገባሉ እና ግን ምን አለ ያ ነገር ብዙ እንዳይሰማኝ ያደረገኝ ወንድም አለኝና ከሱ ጋር ሞር ታይማችንን በቃ በጣም እናሳልፍ ነበር። ከጥናት ስመጣ ቲቪ ሾው በዛ ሰዓት የነበሩትን የህፃናት ቲቪ ሾው እንዳለ ተርጉሚልኝ ብትይ እነግርሻለሁ። በቃ ሁሉንም አይተናቸዋል ማለት ይቻላል። ላይክ ሾን ዘ ሺፕ የእንግሊዝኛ ናቸው። you remember Power Rangers የሚባሉ ነበሩ እና በቃ እንደውም Power Rangers ላይ ያሉትን ካራክተሮች ሁሉ ተከፋፍለናቸው ነበር እኔና ወንድሜ። ትዝ ይለኛል እኔ ባይ ዘ ዌይ ፒንኳ ነበርኩ ሴት ስለሆንኩኝ እሱ ደግሞ ሬዷ ነበር እና በቃ እንደዛ ትዝ ይለኛል። ሬስሊንግ በጣም እናይ ነበር። የጆን ሲና ፋን ነበር እና ሬስሊንግ ምናምን እንደዛ እያየን ትዝ ይለኛል። ስኩል ላይፍ ሙቪዎች ምናምን እና ከሱ ጋር ብዙ ታይሜን ስለማሳለፍ ብዙ ትዝ አይለኝም ነበረ። እንደዚህ ግን ቅዳሜና እሑድ በደንብ እንጮታለን ከሰፈር ልጆች ጋር እንጮት ነበር። ፋሽን ሾውስ ምናምን እንጮታለን። ግን ያን ያህል አሁንም እነሱንም ብጠይቂያቸው ሰፈር አካባቢ ያሉ ልጆች ብዙ እኔን ሪሜምበር ያደርጋሉ። ቢዝነስ አንግል ወደ ቢዝነስ ምናምን አላሰባችሁ? ያው እናትሽን ምን አለ መሰለሽ ከልጅነታችን ጀምሮ እኛ ቤት በዓል ሲሆን ምናምን ሲሆን ወተን እናግዛለን። ወተን ሱቅ ላይ እኔም ሁላችንም ታናሽ ወንድሜም ታላቅ ምንም እዛ ጋር ያሉትን ሰራተኞች እናገዛለን። የሚሸጠውን ሁሉ ነገር እንሸጣለን። በዓል ላይ እኛ ሱቅ ጋር ሰዎች ኖርማሊ መተው ይቀመጣሉ። ለምን ስንላችሁ ድባቡን ማየት እንፈልጋለን። በቃ ሁሉ ነገር ምናምን ስለሚሸጥ ማለት ነውና የዛ ሰዓትኛም በቃ አንድ የህይወታችን ትሬንድ አድርገነዋል። በዓል ሲሆን የሆነ ኢቨንት ሲኖር ምናምን ወተን እናገዛለን። በደንብ ከታላላቆቻችን ጀምሮ እስከ ታናናሾች ቢዝነሱን በደንብ እናውቀዋለን። በቃ እና እናግዝ ነበር እና ትዝ ይለኛል። በቃ በጣም ደስ የሚል ሞመንት ነበር አብረን የምናሳልፈው ምናምን። አሁን
በልማት ምክንያት እኔ እዚህ ከመጣሁ በኋላ ኦልሬዲ አሁን ፈርሷል። ግን አሁን አዲስ የገባንበትም ሰፈር ከፍተዋል። ግን ያው እንደ ድሮ ላይሆን ይችላል። ግን በቃ ሰፈር አሁን ማንም ሰው እንደውም ቦታ ሲጠቆም ራሱ በእናቴ ስም ነው የሚጠቆመው። እዛ ቦታ ጋር ጠብቂ ምናምን ነው የምንባለው። እኔ አብሽ በቃ ኢትዮጵያ ብዙ አድርጌ አይደለም የመጣሁት እዚህ ሀገር ነው ሞስት ኦፍ ማይ ታይም ያደኩትና በጣም እመኛለሁ በቃ እንደዚህ አይ ዊሽ ኢትዮጵያ ተምሬ አድጌ የኢትዮጵያ ላይፍ ያው ልጅነት ወጣትነት ሃይ ስኩል ላይፍ አይቼ በመጣውላለውና ከእናንተ ነው የምሰማው እንደዚህ ኤክስፒሪየንስ እንደዚህ ስታወሩኝ አይ ሊቭ ኢን ዳት ሞመንት እና እስቲ ስለ ሃይ ስኩል ላይፍ እንዴት ነው ኢትዮጵያ ላይ አሁን እኔ ብማርበትም ባልማርበትም ሁለት አይነት ላይፍ ነው ኢትዮጵያ ውስጥ የምትኖሪ ወይ ፕራይቬት ስኩል ትማሪያለሽ ወይ ደግሞ ፐብሊክ ስኩል ነው የምትማሪው እና ሁለቱ ቦታ ኤክስፒሪየንስሽ እኩል ላይሆን ይችላል ኤክስፒሪየንስ የምታረጊው ነገር ምናምን ግን ሞር ምን አለ ኤሌመንተሪ ስኩል ላይ ስትሆኚ በቃ ያሃ የኢንጆይመንት ታይምሽ ነው ምክንያቱም ብዙ ስትረስ የለውም ገባሽ ናሽናል ኤግዛሞቹም ራሱ ያን ያህል ሃርድ አይደለም እኔ ያለሁኝ year 8 ሆነሽ ነው ወይም grade 8 በመንለው በኢትዮጵያ ነው ናሽናል ኤግዛም መውሰድ የምትጀምሪው ስለዚህ ገና እንትን የምትይበት ጊዜ ነው ምንም ስለ ትምህርቱ ምናምን ብዙ አያስጨንቅሽም ያው ብዙ ሰዎች እንደዛ ናቸው እኔ በዛ ሰዓት ላይ ከyear 1 ላይ አዲስ ትምህርት ቤት ገባሁ ማለት በቃ ወንድሜ ያየና ትምህርት ቤት በቃ ይሄ ጥሩ ካሪኩለም ያለው ትምህርት ቤት ነው እዛ መግባት አለባት ተባለና እዛ ትምህርት ቤት ገባሁኝ ከዛ እዛ ትምህርት ቤት ስገባ የመጀመሪያ ጊዜ ተማሪዎች ምን ያደርጋሉ አዲስ ተማሪ ስትሆኚ ዌልካም ትባያለሽ እና ራስሽን ኢንፎርም ማድረግ አለብሽ ወተሽ ታስተዋውቂያለሽ ያ ለነበሩት ነባር ተማሪዎች ራስሽን ኢንፎርም ታደርጊያለሽ እና በዛ ሰዓት አባቴ ምን ያደርግ ነበረን አሁን በህይወት የለም ነፍሱን ይማረው እና አባቴ ምን ያደርግ ነበር ልጅ እያለን ፓንክ ነበር የምንቆረጠው ፀጉራችንን ማለት ነው እና ያንን የምንቆረጠው ግን ምንድነው በቃ ፍሪዝ ምናምን አድርገን ደስ ይለናል ህፃን ሆነን ነው ብልሽ ማለት በጣም ሳናደግ ህፃን ነው በጣም እና እኔ አንደኛ ክፍል ሆኜ እዛ ትምህርት ቤት ስገባ ኦልሞስት ልብሳችን ከላይ ሪፎርሙ አንድ አይነት ነው ቀሚሳችን ነው የሚለየው እና ተቀምጫለሁ ትዝ ይለኛል ስፖክን አስተማሪ ነው እስካሁን አረሳውምና ፕሊዝ ተነስና ራስክን ኢንትሮዲዩስ አድርጋለኝ ከዛ ኦ ማይ ጋድ ማን ነው ዞራድ ከዛ ተማሪዎች እንዳለ ሴት ናት ምናምን ከዛ ደነቁ ምንም አላልኩኝም ከዛ ወጣሁኝና ሁሉም ተማሪ ምን ያደርጋል ራሱን ኤክስፕሌን ሲያደርግ ያው let me introduce myself my name is እንደዚህ my favorite food my favorite color ምናምን my dad my እኔ ወጣው my name is በቃ እንትናንተና ቆምኩኝ ከዛ ስቆም ምንድነው እነሱ ነርሰሪ ዛኔ ተማሩት አብረው ከነርሰሪ መጡ ተማሪዎች ናቸው እኔ ደግሞ ነርሰሪ ሌላ ቦታ ነው ተማርኩት ለትምህርት ቤቱ አዲስ ነኝና ካሪኩለሙም ለኔ አዲስ ነው ለምን እዛ ነርሰሪ ያለው ኦሬዲ 4 ሳብጀክት መማረው አሁን አንደኛ ክፍል እዚህኛው ትምህርት ቤት ስገባ 20 ሳብጀክት ነበርና it's big difference for me የመጀመሪያ ቀን ያንን አልኩኝና ቆምኩኝ ምንም መናገር አልቻልኩኝም ከዛ በኋላ ነው እኔ ላይፍ ተርን ያደረገው ተርኒንግ ፖይንት ያቺናት ብዬ ነው ማስበው ከዛ ምን ማለት ጀመርኩ በቃ ከነሱ እኩል መሆን አለብኝ ከነሱ እኩል መምጣት አለብኝ የሚል እልህ ያዘኝና የኮንፊደንስ ኢሹ ነው not confidence issue ግን እነሱ አብረው ከዛ ሲመጡ ምንድነው ኖሌጅ ዲቨሎፕ አድርገዋል ዲፈረንስ አለን እኔ ነርሰሪ ተማርኩበት ትምህርት ቤት ያን ያህል እንትን ማለት ያን ያህል የሚያስጨንቁሽ ሳይሆን በቃ በዛ እድሜ ይሄንን ማወቅ አለባት ብቻ ነው ማለት ነው ስታይ I should be የነሱ ሌቭል መሆን አለብኝ አልኩኝ ያ ምክንያቱም ቢግ ዲፈረንስ ነበር እነሱ ብዙ ሳብጀክቶችን ተምረው ነው ነርሰሪ ሆነው እዚህ የመጡት እኔ ደግሞ ነርሰሪ ላይ ያን ያህል ኢንጆይመንት ታይም ነበር በቃ ምንም ከዛ በቃ እንደነሱ መሆን አለብኝ ብዬ አልኩ በቃ ከዛች ቀን በኋላ ነው ገብቼ ማንበብ ጀመርኩ ዛ ጊዜ በኋላ ደግሞ የሚያቆመኝ ጠፋ እዛ ትምህርት ቤት ቶፕ ተማሪ ነበርሽ የሚያቆመኝ ጠፋና እንደዛ ነበር ጀመርኩት ማለት ነው ባይ ዘ ወይ ትልቅ ማዕረግ ያላት ሰው ነች ዶክተር ማዕረግ ታይትል ይዛ ነው እኔ ያው ጓደኛ ነች በሚለው ታይትል በኋላ እናወራበታለን ስለ ትምህርትሽ ምናምንና እስቲ አካባቢሽ ላይ አሁን ለምሳሌ ብዙ ጊዜ የጨርቆስ ሰፈር የፒያሳ ሰፈር የመርካቶ ሰፈር ሲባል እንሰማለን እኛና የፒያሳ ሰፈር አካባቢ ህብረተሰቡ ምን አይነት ሰው ነው ፒያሳ ለምንድን ነው የምትታወቁት ወይ ምን የተለየ ነገር አለ እናንተ ሰፈር
ፒያሳ ብዙ በቃ እኔ በጣም ነው የምወደው ሰፈሩን በጣም ማለት ሁላችንም ከልጅነታችን ጀምሮ ያደግነው እዛ ነው የተወለድነው እዛ ነው እና በጣም ማህበራዊ ኑሮ ያለበት በጣም ደስ የሚል ሰፈር ነው በቃ ሁሉም አይነት ኢኮኖሚ ሌቭል ሃይም ሎም ሚድልም ሌቭል ያለው ሰው የምታገኝበት አካባቢ ነው እና ደግሞ ሁሉም ሰው ተረዳድቶ ነው የሚኖረው ኢቨንቶች ሲኖሩ መስቀል በጋራ የምናከብራቸው ኢቨንቶች አሉ አይደል በቃ ሲኖሩ በጣም ድምቅ የሚልበት ሰፈር ነው በጣም በቃና በዛ ላይ ደግሞ እዛ የኛ ሱቃችን አካባቢ ምናምን ትዝ የሚለኝ ልጅ እያለሁኝ ምን ይደረጋል መሰለሽ እኛ ጉራጌ ነንና በመስቀል አካባቢ ይጨፈራል መስቀል ከመድረሱ ከሳምንት በፊት እና እኛ አካባቢ ደግሞ ሱቃችን አካባቢ ይመጣሉ የኛ ጋር የሚሰሩት ልጆች 90% ከአንድ አካባቢ ነው የመጡት ማለት ከኛ አካባቢ መጡ ናቸውና ከበሩ ይዞ ምናምን ሲጨፍሩ ልጅ ሆነን ከቤታችን እየሮጥን እንወጣና በቃ ሱቃችን ጋር እናደና ሁሉም ሰው በቃ እዛ እንትን ሙሽሪት ሱቅ ነው የሚባለኛ ሱቅና እዛ ጋር ጭፈራ ተጀመረ ነው ምናምን ይባላል ሁሉም እዛ ጋር ሄዳል በቃ ሳምንቱ ሙሉ ተጨፍሮ ምናምን መስቀል እስከሚደርስ እና ተጨፍሮ ምናምን ያን ኢቨንት በጣም ልጅነቴን ደስ እንዲለኝ የሚያደርገኝ ኢቨንት ናቸውና እርግጠኛ ነኝ እኔ ፒያሳ አካባቢኛ አካባቢ አሁን ላይ እንደውም ተበትነው ብዙ አዝነዋልና እዛኛ አካባቢ ብዙ ማህበራዊ ህይወት ያለበት ወጣቶች የሚረዳዱበት አካባቢ ነውና በጣም ደስ የሚለኝ እዛ በመወለድ ለሁሉ ነገር ደግሞ ቅርብ ነው ሴንትራል ነው አይደል የአዲስ አበባ የመጀመሪያው ላይ ከዛ ጀምረው እኛ ደግሞ ያለንበት ደግሞ መሀል ፒያሳ ነን ለሁሉ ነገር ቅርብ የሆነበት በጣም ሰው የሚረዳዳበት እንደውም ትዝ ይለኛል ሁሉ ቡና አፍልተው በቃ የሆነ ሰዓት ላይ ስትመጪ ውጭ ላይ ቡና አፍልተው ሰዎች ተሰብስበው ይወራሉ ምናምንና በጣም በቃ ማህበራዊ ህይወት ያለበት ምናምን ነውና ደስ ይላል መስቀልን አነሳንና ላይ ጉራጌ ሀገር ሄደሽ ታውቂያለሽ ለመስቀል በጣም የምፈልገው ምኞቴ ነው እውነት ለመስቀል ነው የሚሄደው በቃ ቃል ገብተሻል ቡና ባንተ እውነት ነበር ለበዓል ለመስቀል ምናምን ለመስቀል ምን እናደርግ ነበር መሰለሽ እኛ ጋር መስቀል ሲሆን ሁሉም እንዳልኩሽ ሰራተኞቹ 90% ጉራጌዎች ናቸውና ይላካሉ ገጠር እቃ ተገዝቶላቸው በቃ ልብስ ጫማ ሳምንቱ ሙሉ እኛ ቤታችንን ማየታችን የሰራተኞቹ በቃ ዛሬ ታላቅ ወንድም አለንና በጣም ነው የምወደው በዚህ አጋጣሚ መናገር ፈልጋለሁ እሱ ምን ያደርጋቸዋል ሰራተኞቹን ይዞ እየሄደ ዛሬ አንዷን ሰራተኛ ይዞ ሄድና መርካቶ ለእናቷ ለአባቷ ለእህቷ ለወንድሟ ምናምን እቃ ገዝቶ ይመጣል ኤግዛክትሊ እና በጣም ብዙ እቃ ገዝተው በቃ ሚጥሚጣው ሲዘጋጅላቸው ምናምን በደንብ ነው ማስታውሰው ነው ሲሄዱ ደግሞ የወጪ የሚባል ነገር አለ ሲሄዱ ለሁላችን የሚሰጡት ብር ተሰጥቶ ምናምን ነው የሚሄዱትና በቃ እንደዛ ምናምን ሲሄዱ ሁሉ ቀን እንቀናለን እኛ በረጋ ነው መጥቶ መኪና ምናምን ይጭናቸውና በጣም እንቀና ነበር ከዛ ወንድሜ አንዴ ምን አለን ምን ትፈልጋላችሁ አለና በቃ ነው አለንና እኔና ታናሽ ፋሚሊ ያላችሁ እዛ አለን አጎቶቼ አክስቶቼ ሰው መሄድ ትችላላችሁ የእናቴ ወንድሞች እህቶች ነበሩ እዛ አሉ እና ያባቴም አሉ ግን እኔ እናቴ ሀገር አንድ ሀገር ሆኖ ግን ከተማቸው ይለያያል ያባቴና እናቴና በቃ ምን ትፈልጋላችሁ ለና በቃ ሂዱ አለንና ትዝ ይለኛል ይዛን እንደውም በቃ አባታችን ደግሞ እንድንሄድ አይፈልግም ምልሽ ምግብ አይስማማቸውም ብሎ ያስባል ያው አይደል ቤተሰብ ነገር በቃ እዚህ የለመዱት ምግብና እዛ ምን ልትበሉ ነው የምትሄዱት ቆጮ ትበላላችሁ ይለናል አትበሉም እናንተ አትሄዱ ምናምን ሲለን ታላቅ ወንድማችን ብስኩት ምናምን በቃ ኤቭሪቲንግ ፓክ አድርገን ሄደን ብስኩቱና ከረሜላው በትነን ነው የመጣነው አደኛ ስንበላ በቃ ደግሞ ይዛን አካባቢ ያው ጉራጌ የሚያገባው በመስቀል አይደል ሰርግ ነበረ የዘመድ ሰርግ ነበረ እዚህ ቤት በሬ ሲታረድ እዛ ቤት ሲታረድ እየሄድን እናታናሽ ወንድሜ በቃ ሙሉ ኢቨንቱን አክብረን መጣንና በጣም ደስ የሚል ኢቨንት አየሁበት መስቀል ሲሆን ሁሉም ቤት በመጠራት እንደውም የዛን ጊዜ አሁን በህይወት የለም የእናቴ ወንድም አኩርፎን ነበረ ለምን ሁሉም ቤት በላን ጠገብንና እሱ ደግሞ ጠራን ከዛ እንዴት ሄደን እንብላ በጣም ደስ ብሎን እንደውም አንመጣም ብለን ነበር ወደዚህ ስንት ቀን ቆያችሁ ሳምንት ዋው ብዙ ከዛ እንደውም
ደግመንም ሁሉ ሄድን በሌላ ጊዜ በጣም ደስ የሚል ነው ብትሄጂም ደስ ይላል ወይ በጣም ደስ ይላል ላይክ ለመስቀል ሄጂ ወይ መስቀል ደስ ይላል ደግሞ አንድ ቀን አይደለም የሚከበረው አሁን እኛ አንድ ቀን የምናከብረው ከተማ ላይ እነሱ ግን የሴቶች መስቀል የምናምን የጎመን የሚከተፍበት ራሱ ኤግዛክትሊ ስጋ ብቻ የለም ጎመን ምናምን ብቻ እሱ የሴቶች ቀን ይባላል የሴቶች ቀን ይባላል እና ደግሞ እናታችን ሁሉንም ታደርጋለች ከተማ ላይ ሁሉንም ታከብራላችሁ ማየ ሁሉንም ማክበራ እንደውም ከኛ አልፎ ጎረቤት ያውቃል ማለት ጎረቤት ለምዷል የሴቶች ቀን ነው ዛሬ በቃ ሙሽሪት እንትን ታመጣልናለች ይባላል ክትፎ ወይ የጎመን ክትፎ ሴቶች ብቻ ነው የሚበሉት አይደለም ግን ሴቶች ነው የሚያዘጋጁት እናቴ እንደነገረችኝ ያው ሴቶች ናቸው ምን አለች ሴቶችን እናዋጣና እንገዛለን ጎመኑን አለች አሁን የኛው ትልቁ መስቀል ላይ በሬ ምናምን የሚገዙት ያው ወንዶች ናቸው አይደል ትንሹ መስቀል ላይ ግን ትንሹ መስቀል ለሚሉት ወይም የሴቶች ቀን እሱ ላይ ግን የሚገዙት ሴቶች ናቸው ሴቶች ያዋጡና ገዝተውና አዘጋጅተው ባሎቻቸውን ጠርተው ጓደኞቻቸውን ጠርተው ይበላሉ እና የሴቶች ቀን አለ ጧት ላይ ደግሞ የሚበላል ብራብራት የሚባል በቃ ኤቭሪ ኢቨንት እናታችን ከልጅነት እንድናውቀው አድርጋ ያሳደገችን ነው ቦታው ላይ ባንሄድም በደንብ አውቀ ነው በልተ ነው አክብረናል ደስ ይላል ወደ እንትን ስትሄጂስ ወደ ሃይ ስኩል አደግ ብለሽ ያው ከኤሌመንት ወጥተሽ ማትሪክ ሃይ ስኩል ነው አይደል የምትፈተኑት ያ ማትሪክ ከስምንተኛ ክፍል በኋላ ከ1 እስከ 8 ያው እዛ ባስሌል ጨረስኩኝ እዛ ጨርሼ ስምንተኛ ክፍል ተፈትኜ ስምንተኛ ክፍል በጥሩ ውጤት አለፍኩኝና ደግሞ ወደ ሃይ ስኩል ሄድኩኝ ማለት ነውና ሃይ ስኩል ከመግባቴ በፊት 7ኛ ክፍል እያለሁ ታላቅ ወንድሜና ታላቅ እህቴ እኩል በተከታታይ ዩኒቨርሲቲ ገቡ ኦልሞስት አንድ አመት ምናምን ልዩነት ነው ያላቸውና ከዛ በኋላ ምን ብሎ ሰው ያስባል በጣም ጥሩ የሄድሽ ምናምን ስለነበርኩኝ እኔ በውጤቴ በቃ አሁን ወንድሞች አይልም ወይ ትደክማለች ምናምን ሚል ያስጠንቅሽ ነበር ማስጠናት ሳይሆን መቆጣጠር ታላቅ እህቴ በጣም ነበር የምትቆጣጠረኝ ከዚህ ሰው ጋር ሁኚ ከዚህ ሰው ጋር እንዳትሆኚ ምናምን ያው የራሳቸውን ጥሩ ብለው የሚያስቡልሽ ነገር ነው ሁሉም ፋሚሊ የሚያደርግልሽና ያንን ነገር ታረግ ምናምን ስለነበር በደንብ ስለሚያውቁ በቃ አሁን እንዴት ነው ሰው ይጠብቅሻል ምን ታረግ ይሁን አሁን ወንዶች አይሉም ወንድሞች አይሉም ምናምን ይላል ከዛ በኋላ እኔ ምን መሆን ፈለኩ ሞር እንደውም ለማሳየት ፕሩፍ ማድረግ ፈለግሽ ፕሩፍ ማድረግ ማለት ዋይ ኖት እነሱ ስላሉ አይደለም ራስሽ ፍላጎትሽ ሁሉም ሰው የፍላጎቱን ነው የሚኖረው የሚለው ማሳየት ፈለኩና ሃይ ስኩል ላይ አብሬ ማጠናቸው ልጆች ነበሩና በቃ የሆነ ትምህርት ቤት ልገባ እሱን ኢቨንታውን ሳውሮ በጣም ነው የሚያስቀኝ ካቴድራል የልጃገረዶች የሚባል ትምህርት ቤት አለ እንደዚህ የምታውቂው ከሆነ ካቴድራል ነው የሚባለው ግን ሴቶች ብቻ ነው የሚባሉት እና እዛ ትምህርት ቤት ስትገቢ ያው ባስሌልም ስገባ ተፈትኜ ነው የገባሁት ግን እዛ ትምህርት ቤት ስትገቢ ትፈተኛለሽ እና ኤንትራንስ ኤግዛም ያ አለው እና ልንፈተን ቁጭ ብለን ኪያ የምትባል ከባስሌል የመጣች ልጅ አብረን ተገናኘን ከዛ የምትፈተኙ ማትስና እንግሊሽ ነው ከዛ ማትስ እየተፈተንን ነው ይመስለኛል ትጠራኛለች ኪያ ያጂች ኮን በደምብ ታስታውሳለች ብዬ አስባለሁ እና ትጠራኛለች እና ፕሊስ ዝም በይ እላታለሁ ትጠራኛለች ፕሊስ ዝም በይ እላታለሁ ሁለታችሁ ብቻ ነው የምትፈተኑ ኖ ወይ ብዙ ሰዎች አሉ ግን ቦታ እንደፈለግሽ ነው የምትቀመጪው እና ከኋላ የተቀመጠችና ፕሊስ በቃ እቺ ልጅ ምን ልታስደርገኝ ነው ኧረ ዝም በይ እላታለሁ እና ባረመናች በቃ ወይ ስሪውና ቀይሪኝ ፔፐሩን እንደቀየራ አስኮርጃት ነው ወይ እንደቀየራት ፔፐሩን እና ስሟን እንድጽፍበት ማለት ነው እና በቃ ቀይሪኝ ምናምን ትለኛለች ኧረ ፕሊስ ኪያ እና አልሰማለች ሰውየው አየን ከዛ ምንም አላለንም እና ከተፈተነን ስንወጣ የሁለታችንም ስም የለም ለምን በቃ ኦልሞስት እሱ ለካዲስ ኳሊፋይ አድርጎታል እና ስም የለም ግን ምን አይነት ሰው ወይ ውጡ አይልም ኤግዛክትሊ ሙሉ እስከ ድስኩኖን ድረስ ጠብቆ ነውና እና አልቀየርሻትም አረዳሻት ያው ረድቻት ነበር ግን ምንም አልጠቀመንም ሁለታችንንም ምንም አልጠቀመንም ኪያንም አልጠቀመም እኔንም አልጠቀመም ከዛ ምን ሆነ በቃ አትላስት ታይም ላይ ነበረ እና የት ልግባ ማለት ትምህርት ቤት ኦሬዲ ቤተሰብ ራሱ ምን አለሽ ለምን አላለፍሽም ነው አልተባልሽ እዛ ሳትቆጥቶኝ ሌላ ምክንያት ነው የሰጠሁት
ሌላ ምክንያት ሰጠው። አብሬ ማጠናት ከአራተኛ ክፍል ጀምሮ አብረን የምናጠና ልጅ ነበረች እና በእናትሽ በቃ አሁን እንዴት ላደርግ ነው ሃይስኩል ላይ ልገባ ነው እንደዚህ ምናምን ስላት የእነሱ የግል ነው በቃ እኛ ጋር ለምን አትገቢም እኛ ጋር ቀበሉሻል አለችኝ። ኦኬ እስኪ ልሞክር ብዬ ሄድኩኝ። ቤቴሌም ይባላል። እዛ ስሄድ ተቀበሉኝ። ፈተና የለውም ተቀበሉኝ። ገባው 9ኛ ክፍል። እዛ ደግሞ ስገባ አዲስ እንትን ነው አዲስ ኢንቫይሮንመንት ነው። ግን ሳልናገር ማለፍ ማልፈልገው ብዙ ነገር የተማርኩት ባስሌል ውስጥ ሆኜ ነው። ኮምፒት ማድረግ አለብሽ ግዴታ። ትንሽ ከሲስተሙ ከራቅሽ ብዙ መጽሐፎችን እንደውም ከህንድ ነበር የሚመጣው። ዋው ከዚያ ሀገር ከኛ ሀገር አልነበረም እና ከህንድ መጥቶ ነበር ምን ገዛው እና እዛ ትምህርት ቤት ውስጥ አርብ ሃፍ ዴይ ነው የምንማረው። ፉል ዴይ እንማረው አርብ ለምን አርብ ከሰዓት ጥያቄና መልስ ውድድር አለ ሁሌ። ክፍልሽን ወክለሽ ማለት ነው። እንትን አለን ራሳችን ክለብ አለን። ክለብ መስርተውልናል። እዛ ክለብ ውስጥ ከአንደኛ እስከ 8ኛ ክፍል ተማሪዎች አለን። ሬድ ክለብ፣ የሎ ክለብ፣ ዋይት በከለር ነው። እንደውም እኔ ሬድ ክለብ ነበር ፒንክ አለ እኔ ወደ ፒንክ አሁን አላለም እና ራሳችንን ምድቦች ሬድ ክለብ ነበርን እና ምን ብሎ ነበር መሰልሽ መፈክራችንን እስካሁን አሁን ሳስታውሰው በጣም ያስቀኛል። ጀሳስ ላይ ግን ኖርት ኖርማል ሁሉም የራሱ እንትን አለው ማለት በግቢያ ላይ የራሱ መፈክር አለው የምታበረታችበት ከአንቺ ተወክሎ የሚሄደውን ሰው። ለምሳሌ ከ8ኛ ክፍል ሁሉም የ8ኛ ክፍል ተማሪዎች አሉ። ግን ከአራቱም ክለብ ከሬድ ከየሎ ከዋይት ምናምን ተወክሏል እና ዋይቱም ያው በረታታል ከዛ ከአራቱ ተማሪ ዊን እንዲያደርግለት ማለት ነው። እና ቀን ሁሌ አርብ ከስር አሁን ሬድ ክለብ ኮች ሬድ ለብሰሽ ነው የምትሄጂው ሰፖርት ታደርጊያለሽ ምናምን እና አሁን ላይ ሳስበው መፈክራችን ሬድ ኢዝ ሬድ ሬድ ኢዝ ብለድ ብለድ ኢዝ ላይፍ ሮዚስ አር ሬድ ቫዮሌትስ እና ስፖከን አስተማሪያችን ነው ባይዛው ይሰጣል እና ሬድ ጆ ነበር በቃ ያ ሬድ ኢዝ ሬድ 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 ብለድ ኢዝ ላይፍ ያለን ከዛን ነበር እኔ ጧጧ ሁሉ መዝሙር ናሽናል መዝሙር እንለለት ወጥቶ ከመግባታችን በዛ ከዛ we can we must just now ባስላኤል ብለን ነው መንገባው። ይሄ ሙሉ ትምህርት ነው ቤት ነው የሚለው ሙሉ የትምህርት ቤቱ ተማሪ እንሰለፍና we must just now ባስላኤል እንላለን እና እንደዛ ብለን ነበር መንገባውና ግን ለምን በእንግሊዝኛ ሆነ I don't know I swear በጣም የሚገርመኝ ሰስፔንሽን ሩም ነበረን። ሐሙስ ማክሰኞና ሐሙስ አማርኛ ካወራሽ ሰስፔንሽን ሩም ነው የምትገቢው። እኔ አሁን ይሄ ነገር ትክክል ነው ብዬ አላስብም። አማርኛ የራሱን የቻለ ክላስ አለው። ግን ሞር አሁን እኛ የምንወስዳቸው ትምህርቶች አማርኛ ነው እንጂ አማርኛና ማትስ ኢን አምሃሪክ እንጂ ጀነራል ሳይንስ ስፖክን ግራመር ቮካቡላሪ ኤቭሪቲንግ በእንግሊዝኛ ነው። እና ደግሞ ኢትዮጵያ ውስጥ እየኖርሽ ሙሉ ቅጣት ነበረው ማክሰኞና ሐሙስ ቀን አማርኛ ካወራሽ ትቀጫለሽ። አሁን ምንድነው እነሱ የሚሉት እንግሊዝኛ ለማዳበር በዛ ቀን በእንግሊዝኛ ምንም ረፍት ሰዓትሽንም ምሳ ሰዓትሽንም ምንም ሰዓትሽንም ኤግዛክትሊ በቃ በእንግሊዝኛ ነው ማውራት ያለብሽ ተብለን እና የእንግሊሽ ክለብ እንትን የሚለው የሚጽፉ ስም እነሱን ስታይ እንዴት እንግሊዝኛሽን ታመጫለሽ እና እንደዛ ነበር። ኮንሴፕቱ ይገባኛል እኮ ሞራል ታጋብሩ ነው እንግሊዝኛችሁ ግን እንደዚህ አገር ላይ የኖራችሁ ይሄን ያልቅጣት ይሄ አሁን ድረስ እንደዚህ አይነት ትምህርቶች አሉና እኔ አልደግፈውም ማለት ማስተማር ባለበት ያለሽ ግን እንደዚህ ቅጣት ኖሮ ስትሪክት መሆናቸው ግን ሰው ቅጣት ስላለው ብቻ ፈርቶ ማድረግ አለበት ብዬ አላስብም። ስትፈልገሽ ስታደርጊ ደግሞ ሞር ታዳብሪያለሽ። በዛ ላይ ደግሞ ሞር እዛ ጋር የምትሰጪው ኮርስ እንዳለ በእንግሊዝኛ ስለሆነ ገፋሽውም ያለች ፈልጎም መሆን አልፈልግም እዛ ጋር ዳው መሆን ስለማይፈልግ ያደርገዋል። ስለዚህ ሞር መጫኑ ትክክል ነው ብዬ አላስብም። ግን ከዛ ሃይ ስኩል ስገባ በቃ ፍሪደም ነው የተሰማኝ። አንቺ ከሁሉም በልጠሻል እኮ ኦሬዲ በእውቀት ደረጃ እኮ ከሁሉም ትሻለሽ እና ደግሞ ፍሪደም ተሰማኝ ስልሽ በጣም ባስሌል በቃ ስትሪክት ነው እና የሆነ ነገር ስትይ እንኳን ቤተሰብ ነው የሚጠራ ምንም ነገር ሲሆን ተጠርቶብሻል። እኔ ጨዋ ነበር። ይጠራል ግን ያን ያህል እንደዚህ እንትን አልነበርኩኝም። እኔ
ብዙ እኔ እንጃ ወይ አስቸጋሪ አልነበርኩም ወይ ደግሞ አስተማሪዎች አይን ውስጥ አልገባ ይሆናል እና ግን እዛ ስገባ ደግሞ ቤቴልም ስገባ እንደ ኤክስፒሪየንስ በቃ አሁን እኛ ባስሌል ውስጥ ባስሌል ስማር አንድ ክፍል ውስጥ 17 ነን 18 ተማሪ በጣም ትንሽ ነን እያንዳንዳችንን ያውቁናል እንትና ብለው እና ከተራው አስተማሪ ጀምሮ እስከ ትምህርት ቤቱ ባለቤት ያውቀናል በደንብ ነው የሚያውቀን እንደውም እኔ ፋሚሊን ሁሉ እንትና ሰላም ነው ወይ ነው በቃ በጣም ነው የሚያውቁሽ ማለታችን ቤቴልም ስገባ ደግሞ አንድ ክፍል ውስጥ 38 40 ተማሪና ኢትስ በጣም ሪላክስ ሆንሽ ያኔ ኤክስፒሪየንስ ኤክስፒሪየንስ እንዴ እንደዚህ ይቻላል እንዴት ትምህርት ቤቱ ምናምን ትልቅ ነው እኛ ባስሌል ስንማር ትንሽ ናት ሁላችንም እንተዋወቃለን እንትንም ስንሄድ ምናምን በጣም ስትሪክት ነው ያለው የትምህርት እንትን ምናምን እዚህ ደግሞ በቃ ለቀቅ ያለ ነው ተማሪዎቹ ብዙ ናቸው ምናምንና አዲስ ኤክስፒሪየንስ ነበር አዲስ እንትን ነበር ግን ትምህርት አሰጣጡስ ያው ነው ሌቭሉ ነው ከባስሌል ትንሽ ያንሳል ትምህርት አሰጣጡ ከባስሌል ያንሳል ከባስሌል ይለያልና ግን ረድቶሻል አንቺ ዘመማርሽ ለምን ቤዝ በቃ ደግሞ አዎ በጣም ኤክስትራ ስኩል ምንማር ስለነበረ ደግሞ ግዴታም ነው ኤክስትራ ስኩል መማርሽ ግዴታ ነው በቃ ወክሽ አላወክሽ ምንም እነሱ ችግር የለባቸው በቃ መማር አለብሽ ነው እና እንደዛ ስለነበር እንደውም ክረምት እኔና ወንድሜ ደግሞ ጂቫ የሚባል ትምህርት ቤት ነበር የሚማረውና ጂቫና ባስሌል ተመሳሳይ ነው ካርኩለማቸውና ክረምት ምን እናደርጋለን እኔ እሱን ኤክስፒሪየንስ እንዳደርግ እሱ የኔን ኤክስፒሪየንስ እንዳደርግ ትምህርት ቤት እንቀያየራለን ብለሽ ክረምት ላይ እኔ ጂቫ ገባለሁ የክረምት ኮርስ ለመውሰድ እነሱ ደግሞ ክረምት ላይ እኛ ትምህርት ቤት ይመጣልና በጣም ነበር እኛ ትምህርት ቤት የሚወደው እዚህ ብገባ ምናምን ይላል ከዛ ጥናት ቤት ማቃቸው ልጆች አብሬ እዛ ገባው እዛ ትምህርት ቤት ነበር የሚማሩት ከዛ አብሬ ምናምን መሳስበላ በቃ እኔ ማልፈልገው አይነት ቢሄቪየር ነው ያላችሁ እና ምን ማድረግ አለብኝ ምናምን አልኩኝና አሁን ጓደኛዬ ነበረች ከአራተኛ ክፍል ጀምሮ አብረን ጥናት ቤት ነው ጓደኝነታችን የጀመረው ግን ቤቴልም ስገባ ደግሞ እዛ ቀጠለና እሷና እኔ ተነጋገርን እሷና የኔ ቢሄቪየር ትንሽ ቀራራ ከዛ ተነጋገርንና በቃ እነዚህ ልጆች መተው አለብን ምናምን ተናቸው ምናምን ተብለን ከዛ በቃ እነሱን ተተን እኛ በራሳችን እንትን ስንሄድ ራሱ እኮ ትልቅ እንትን ነው የሆነ ማቹሪቲ እኮ ነው ሪላይዝ አድርጎ እነዚህ ሰዎች ለኔ አይጠቅሙኝም አይሆኑኝም ብሎ ላይክ ባክ ማድረግ ትልቅ ማቹሪቲ እኮ በዛ ሰዓት እነሱ በዛ አይላይዝ ይችላል እንጂ ለምን አንድ ጊዜ ወንድሜን ልናይ ይሄን ዲሳይድ ያደረኩት መች መሰለሽ ሰዎች ብዙ ነገር ያስወጣችኝ ነው እና ዛሬ ቡና ባንተ ለውጥሽ ብዙ መረጃ ነው ያስወጣችኝ ያለችው እና ህሊና የምትባልች ነበረችና እዛ ጥናት ቤት ነው የምናውቃት አንድ 1 year ከኛ ትበልጣለችና ቤተልሔም ነው የምትማረው እዛ ነው የምትማረው እና 1 year ከኛ ትበልጣለች እና ተጠራና የሆነ ጊዜ ክላስ ውስጥ ጠራችን እነሱ ክላስ እና ምንድነው ምናምን ስንል የጀስቲን ቢበር ልደት ነው እና ክብርለታለች እያከበረችለት ነው እንጂ እሷ ያቀናል እንደኛን እኮ አቀም የት ነው የሚያውቅ ምን አርጋ የምታከብርለት በምን እግዚአብሔር ነው ኬክ ምናምን አርጋ በቃ ኬክ አምጥታ ማርያምን እያከበረችለት ነውና ምን አይነት ሰዎች ጋር ነው እኔ እንትን እያልኩ ያለሁት ወዴት ነው እየሄድኩ ያለሁት የሆነ እንትን በቃ አንዳንድ ጊዜ እኮ ዌክ አፕ ያደርግሽ ነገር አለ ይሄ የተለየ ምንድነው የምናደርገው እዚህ ጋር ምናምን አልኩኝ ከዛ ደግሞ ይሄንን አለፈ ኦኬ በቃ ምናምን ከልጆች ጋር መቀነስ አለብኝ ምናምን እኔ እንጃ በቃ በዛ ሰዓት year 9 ሆነሽ ይሄን ያህል ማቹሪቲ ሌቭል ላይ ካልደረስሽ ማያቀን ሰውዬን ልደት አከበራችሁ ቤቢ ያለን ነው ለዛው የመጀመሪያ ሰንኩን እና በቃ ከዛ ጂቫ ደግሞ እኔ ቤቴልሔም ስማር ወንድሜ ጂቫ ይማራልና ባይዘው እኔን የሚያቀኝ ወንድሜን ማያቀው ሰው የለም ከልጅነት ጀምሮ በቃ አብረን ምናምን ነው ስለሆነ እና እሱን ልናመጣ ስንሄድ በቃ ይመጣሉ እነሱም ከቤቴልሔም ወተን እንደዚህ ነውና ጂቫና የሆነ ጊዜ ሄድንና ኮኖች ልጅ ጋር መጥፎ ንግግር ሲነጋገሩ ሰው ምንድነው ምናምን ስል ልጅቷ እኔ ክረምት እዛ ስማር አውቃታለሁ አብረን ተምረናልና የትምህርት ቤቱ እንዴት ናት ቆንጆ ምናምን ፖፑላር ኪድ ከሚባሉ አይነት ነገር ናት ለትምህርት ቤቱ ለጂቫና
ምንድነው ታዲያ ችግሩ? መብቷ ነው መሆን። ምንድነው ችግሩ ስላቸው ዋይኖት ራሷ እንዴት ነው የምታስበው ምናምን ከዛ ከልጅቷ ጋር ጸብ መጣ እና ከልጅቷ ጋር መምጣቱ ብቻ ሳይሆን ከልጅቷ ጋር ተጣሉ እና እኔ ወንድሜ ሊወስደው ሲሄድ ነው እነሱ እዛ መሄዱት እንጂ ጂቫን ትምህርት ቤትም አያውቁትም ምንም አይሉም እና ከዛ በኋላ ዳይሬክተሩ ጠራኝ እና ቤት ምናምን ስል በቃ ወይ ከእንግዲህ አንቺ እንዳትወስጂው ወንድምሽን ወይ ደግሞ ሌላ ሰው መጥቶ ይሰደው በቃ ሁለተኛ እዚህ እንዳትመጡ ምናምን አይደል እሻለን በሌላ ጊዜ ለካ ሄደው እነሱ ተጣልተዋል እኔ ይሄን ነገር አላውቅምና ግን ልጅቷ በደንብ ነው የመታቻቸው አሉ ነው ባልሰ ልጅቷ ከቆንጅና ማልፋ በደንብ ተደባዳቢነት መሰለኝ እና ከዛ በኋላ ዳይሬክተሩ ምናምን ትምህርት ቤት ድረስ መጣ አስጠራኝ ሁለተኛ በቃ እንዳይመጡ እና አንቺ በጣም ጥሩ ልጅ ነሽ ትምህርት ቤታችንም ተምረሽ ታውቂያለሽ ምናምን ከዛ በኋላ እኔ ያው በቃ እነዚህ የሚሆኑን አይደሉም ያ ኤግዛክትሊ ግን አልተቀየሟችሁም እንደዚህ ራሳችሁን ዲስታንስ ታረጉ ከናንተ ጋር ነው ከዚህ በኋላ ምናምን ስትሏቸው ተቀይመዋል እንዴት ነው ራስሽን እንደ ስፔሻል ሰው እንዳይሽ ምናምን ነው የሚቆጨው ከኛ በምን ተለይተሽ ነው ያ እንዴት ነው ምናምን ማለት አንድ ቦታ የሆነ ሰው ስላወቀሽ ብቻ የሱ ሌቭል አርጎ ያስብሻልና ከዛ በኋላ ግን እኔና አንዷ ጓደኛዬ በቃ ምንም አብረን እኔና እሷ ቤስት ሆነን ትምህርት ቤትም ጥናት ቤትም ኤቭሪዌር ከጥናት ቤት ሁሉ ተባረሩ እነሱ ምክንያቱም ቢሄቪየራቸው ጥሩ አልነበረምና በቃ እኔና እሷ አንድ ላይ በደንብ እንትናለን እስከ year 10 ድረስ ማለት ነው ማትሪክ እስከምወስድ ድረስ አብረን ቀጠለን እኔና እሷ 10ኛ ክፍል ላይ ስንፈተን ማረሳው ማትሪክ ላይ ቁጭ ብለን እኔ በጣም ፕሪፔርድ መሆን ምፈልግ ከነገራቶች በፊት እኔ እንደዚህ ናሽናል ኤግዛም ምናምን ደግሞ በጣም ነው የምፈራው ለምን አውት ነገ ውጤቱ ሲመጣ በየ ስለማስብ በጣም ነው ቀድሜ ፕሪፔር ማድረግ እዛ ደረሰና የተፈተንን የመጀመሪያው ማትሪክ የመጀመሪያው ቀን የምትፈተኙ ማትስና እንግሊሽ ነው እና ማትስና እንግሊሽ እየተፈተንኩኝ ወርክሽቱን አሁን የሚያስታውሱት ተማሪዎች ካሉ ወርክሽቱን በእስራስ ነው የምታጠቁሪው እና እስራስ የለካ በጣም ፖይንቲ ነበረ በጣም ቀርጫለሁ እና ያጠቆርኩኝ ያለ መልሱ በሳብኝ ማለት ነው አንድ እንደዚህ ፔፐሯን በሳት ከዛ በኋላ ምን የሚባል ነገር ሰምተናል ፔፐሩን ከበሳው የሚያርመው ማሽን ስለሆነ ኦልሞስት በቃ አንድ ሳብጀክትሽ ዲስኳሊፋይ ይሆናል ሚል ነገር ሰምቻለሁና በቃ ሰከንድ ከሃፍ ብሬክ በኋላ ነው ደግሞ ሁለተኛ ፈተና እና ሁለተኛውን ፈተና መፈተን አልቻልኩም እያለቀስኩ ነበርና ከዛ ጓደኛዬ ይዛኝ ሄደች ነይ ምናምን በቃ ነይ እና ከትምህርት ሚኒስቴር ተወክሎ የሚመጡ አሉ በየሁሉም ትምህርት ቤት በመፈተኛ ትምህርት ቤት ትምህርት ሚኒስቴርን ወክለው የሚገኙ አሉ ምንም ነገር ቢያጋጥም እነሱን ሄደሽ ቪጂሌተር እንደምንለው እዚያ ጋር ኦኬ እነሱን ሄደሽ ማናገር ትችያለሽና ሄድኩኝና አናገርኳቸው እኔ ደግሞ ማውራት አልቻልኩኝም ለምን በጣም ኤክስፔክት ማድረገው ነገር ስለሆነ እንዴት በቃ በመጀመሪያ ፈተና እንደዚህ አይነት ነገር ያጋጥመኛል ብዬ ከዛ ማውራት አልቻልኩኝም ጓደኛዬ ሄዳ ስጠይቃቸው ነው ወይ ምንም በቃ በሰው ምንም አልቆረሽዋል አሉኝ አጥቆሬዋለሁኝ ያው ከዛ ውጤቱ ሲመጣ እንደውም እኔ መጣውና ዋው ሶ ችግር የለውም ያማሽን አለ ተባለው ያው ግን ብዙ እኛ ስለምንፈራ በናሽናል ኤግዛም ዙሪያ ብዙ ነገር እናወራለን ኦኬ ብዙ ነገር ስለሚወራ ያው መጀመሪያ ቴንሽን ነው የምትሆኝ በቃ በዛ አካባቢ ውጤት እስኪወጣ ራሱ ምንም ነገር መስማት አትፈልጊም እና ያ ሃይና ኤክስፒሪየንስ አድርጌያለሁኝ በዛ ሰዓት ግን በቃ ውጤት አምጥተሽ አለፍሽ 10ኛ ክፍል በጣም በጥሩ ውጤት ነበር ያለፍኩትኝ የዛን ጊዜ ደግሞ እኔ ልክ 10ኛ ክፍል ተፈትኜ ውጤት ስንትን ስል እህትና ወንድሜ ደግሞ በዛ ሰዓት ተመርቀው ነበር 2006 እኩል ነበር የተመረቀው እነሱ ማለት ነው እና ደስ የሚል ጊዜ ነበረ ከዛ ወደ 11ኛ ክፍል ስመጣ እዛው ትምህርት ቤት ነው እስቲ ነው ይቀየራል 9 እና 10 እዛ ተማርኩኝና እስከ 10 ነበረ ትምህርት ቤቱ ከዛ ሌላ ትምህርት ቤት ስገባ ወንድምና እህቴ ኦሬዲ መተው ስለነበር እነሱ ሰርች ማድረግ ጀመሩ ጥሩ ትምህርት ቤት የሚባል እና ጥሩ ትምህርት ቤት የሚባል ብለው በዛ ሰዓት ሲፈልጉ ደግሞ ሴንት ገብርኤል የሚባል ትምህርት ቤት ነበረ እና ዘመናዊ ትምህርቱ ባሻገር ደግሞ ሃይማኖት ትምህርት ቤት ነበረ እና እዛ ትምህርት ቤት እኔንም ታናሽ ወንድሜንም በቃ አንድ ላይ ማሩ አሁን
ሰፓሬት ሆኖ መማራቸው ይቅርና አንድ ላይ ነው ይማሩ ምናምን ተብሎ እዛ ትምህርት ቤት ገባን። እዛ ትምህርት ቤት ደግሞ ሌላ ኤክስፒሪየንስ ነው። ለምን ጧት ጸሎት አለ፣ ጸሎት ላይ መድረስ አለብሽ ምናምን። በተለይ ደግሞ አሁን የገብርኤል ቀን ትምህርት የለንም። ያ አመቱ በየወሩ ነው በየወሩ ማዘግታ እንዴት ይችላሉ? ያ በአመቱ ግን እንትን እንላለን፣ ትምህርት የለንም። በአመቱ ሁለቴ ትዝ ይለኛል፣ ታህሳስና ሐምሌ ላይ ነው የአመቱ ገብርኤልና ታህሳስ 19 ስለሆነ በትምህርት ጊዜ ላይ የሚሆነው ሁሌ በቃ የምንጸልየው ታህሳስ 19 ትምህርት ጊዜ ላይ ይዘጋል ምናምን እንላለን። ግን የወሩን ራሱ ስንሄድ ያን ያህል ቀላል አልነበረም። የወሩን ስንሄድ ብዙ ሰው ገብርኤል በጣም በወሩ እንኳን ብዙ ሰው ይሄዳል እና እኛ ቤተክርስቲያኑን አልፈን ምናምን ስለሆነ ትምህርት ቤታችን በቃ ብዙ ሰው በጣም ክራውድድ ነው። በጠዋት ካሌጅ ምናምን የዛ ሰዓት አይሆንም እና እኔና ታናሽ ወንድሜ ደግሞ በጣም ባለቀ ሰዓት የሚዘጋጅ ልጅ ነው እና ባለቀ ሰዓት ስለሆነ የሚዘጋጀው በቃ ያህንን እንትን እንዳይልብኝ በቃ የዛ ሰዓት አሯሩጬ ምናምን ነው የማስወጣው። ግን ደስ ይል ነበር። በጣም ደስ የሚል ትምህርት ቤት ነበረ። እዛ ደግሞ 11 እና 12 እዛ ስማር ደግሞ ምን ኤክስፒሪየንስ አደረኩ መሰለሽ? የቤተክርስቲያን ትምህርት ቤት ነው፣ ግን በዛው ልክ ደግሞ በጣም ቻሌንጅ ነበረው። ሁሌ ፓርቲ አለ ምናምን። ያ ኤግዛክትሊ አሁን ብዙ ሰዎች ልጄ ምናምን የቤተክርስቲያን ትምህርት ቤት ነው የሚማረው ምናምን በቃ ብለው እንትን ይላሉ። ግን ተማሪው እንደዛ አልነበረም። ቁርባን አለ ምናምን። አሁን ታናሽ ወንድሜ እስከ ይርግ 8 ድረስ ምናምን ይቆርቡ ነበረ። ማስታውሰው ምናምን ይቆርባሉ። ግን እና ያ እንትን ኬት መጣ ታዲያ? ያኛው የፓርቲው ወጣ ያሉ ባህሪዎች ኬት ነው እንትን አይ ቲንክ ተማሪው ቤት ወይ ኤክስፒሪየንስ የሚያደርገውን በጣም ሃይ እንትን ላይ ያሉ ምንድን ነው የሚባለው የኢኮኖሚ ሌቭል ላይ ያሉ ተማሪዎች ስለነበሩ የቤታቸው ኤክስፒሪየንስ አድርገውት እየመጡ ሊሆን ይችላል። እኔ እንደውም ማስታወስ እስካሁን እውነቴን ነው የምልሽ ገና ምንም ሕክምናውን ጆይን ሳላደርግ ዶክተር ኬኬ የሚለኝ ልጅ ነበር። ለምን ዶክተር ኬኬ የሚባል መጽሐፉን ልጅ ስለሚያይ በቃ ስም ሰጠኝ፣ ኒክኔም ዶክተር ኬኬ ምናምን የሚለኝ ልጅ ነበር እዛ ትምህርት ቤት ውስጥ ማለት ነው። እና እሱ ልጅ ጠዋት ሳገኘው በጣም ጤነኛ ነው፣ በጣም ጤነኛ ነው። እና ከከሳት ግን ሳገኘው በቃ ሪያሊቲ ማይመስልሽ ነገር ነው የሚያወራኝ። እና እንዴት ነው ምንድን ነው ይሄ ልጅ ምናምን ላለው ሌላ ነገር ላይ ይጠቀማል እና በቃ ሌላ ነው የሚያወራኝ። ከከሳት ላይ እንዴ ምንድን ነው አንድ እንደዚህ ሮዋችን አንድ ነው እና ከከሳት ላይ በቃ በጣም ያስፈራራ ነገር ሌላ ሰው ነው የሚሆነው ምናምን። እንደውም ማረሰው አንድ ጊዜ ከረፍት ሰዓት እኛ ጋር ገብርኤል ትምህርት ቤት ውስጥ ምን ይደረጋል መሰለሽ? ይመጡና ሁሉንም ትምህርት ቤት ሁሉንም ክላስ አንዱን ክላስ አይደለም አንዱን ክላስ ካሉሽ ትነጋገሪና ሌላው ክላስ ይደብቃል የሆነ ነገር ምናምን። ሁሉም ክላስ እኩል ሰዓት ፍተሻል። እና የዛ ሰዓት ወይ ስልክ ያዘ ወይ ምን ያዘ ምናምን ይያዛል። እና እንደዛ ስልክ ማለት ስልክ አይፈቀድም ስልክ ቤት ውስጥ አይፈቀድም። ምንም መያዛችን በቃችን አይቻልም። የኢትዮጵያ ትምህርት ቤት እኔ ስልክ የመንግስት ካልሆነ አላውቅም። እኛ ትምህርት ቤት አይቻልም ነበር። እና ያው ግን ማይቻለው ያው 100 ብር እስክትሰጪ ነው። ስትሰጪ ይሰጥሻል፣ ወላጅ መጥቶ ይሰጥሻል። እና ከቤተሰብ ጋር ምናምን እንዴት ትገናኛለሽ? አሁን ለምሳሌ ከትምህርት ቤት ስትወጪ ምንም አሁን እኛ ትምህርት ቤት አሁን ወደ ቤት ከላኩሽ አመመኝ ምንም በይ ገና አንቺ ከመድረስሽ በፊት ቤት ተደውሎ ሰምተዋል እንትና የምትባል ተማሪዎቹ ልከናል። እና አስተማሪና ቤተሰብ ነው የሚያወራው እንጂ እኛ ምንም አናወራም። ግን እነሱ ደውለው የእህቴ ቁጥር ነበራቸው ይደውሉና ለምሳሌ ዛሬ አሟት ወጣለች ምናምን ትመጣለች እና ጠብቋት ምናምን ይባላል። በቃ እነሱ ያቺ የወጣውበትን ታይም ካልኩሌት አድርገው ካልመጣው የት ነበርሽ ይባላል። እና ሁላችንም የዛ ሰዓት ፍተሻ በቃ ተባለና እቃችን ምናምን አስቀመጥን። እየተፈተሸ እንዳለ እንደዚህ በቃ የትኛውን ቦታ ላይ ሊይዙት ማይገባ ነገር ተያዘባቸው። ሁሉንም ነው የሚፈትሹት ወይስ ራንደምሊ ተማሪ ፒክ ያደርጉ? ነው ራንደምሊ ሳይሆን ሁላችንም ቦርሳሽን ካጠገብ ታስቀምጪና ከቦርሳሽ ውስጥ ያለውን እቃ እንዳለ ኢን ፍሮንት ኦፍ ዩር ዴስክ ታስቀምጫለሽ ማለት ነው። እና እንደዛ አስቀምጠሽ አንቺ ወደፊት ለፊት ነው። ከዛ ኑጡ ምናምን ተባለ። አረሳውም እና የዛን ሰዓት ሁሉም ዝም አሉ። ግን የሆነ ልጅ ነበር ሶሻል ክላስ ዳጊ ይባላል። በቃ ምንም አታመጡ ምናምን አለ እና አይ ቲንክ ወይ በጤና ማለት ኖርማል አልነበረም። እና ምንም አታመጡ ምናምን ተባለ። ታው ምናምን አባቱ መጣ። አባቱ በጣም ያንግ ነው። በቃ
ኦልሞስት እንዴ አባቱን ራሱ አልመሰለኝም ወንድሙ ምናምን ይመስለኝና አባቱ መታው ማለት ያው በጣም ትናደጃለሽ እንደዚህ አይነት ሲቹዌሽን ላይ እንዴት ነው ፋሚሊ ብትሆኚ እንዴት ነው ሪአክት የምታደርጊው በጣም ከባድ ነውና መታው አባቱ ግን በጣም በቃ እኔ በህይወቴ በጣም ያዘንኩት መልሶ አባቱን መታው እሱ ማለት ነውና ይሄን ነገር ስጋዛ ምንም አላለም አባትየው በቃ ይሄ ልጅ አይደለምና በቃ ይታሰር ምናምን አለ አልፈልኩም እንደዚህ ነገር ደግሞ ይዘሽ መገኘት ደግሞ ያው 3 አመት ያሳሰርሻል ያው እኛ ማትሪክ ተፈተነ ምናምን ታስሮ ነበርና ሞር እንደዚህ አይነት ነገር ውስጥ መግባት ነው በእኛ ምድሜ ላሉት ከኛም በታች ላሉት በጣም ለቤተሰብም ለራሳቸውም በጣም እና የዛ ሰዓት ፖሊስ ይዞት ምናምን ሲወርድ ታናሽ ወንድሜ ለወር ክላስ ነበር ሌባ ምናምን ይሉ ነበር ያው በቃ እነሱ ከሌባ ውጪ ምንም ያደርግላ ሌባ ምናምን ይሉ ነበርና ወንድሜም ሲጠይቀኝ ይሄን ነገር አልነገርኩትኝ ምክንያቱም ይሄ መጥፎ ኤክስፒሪየንስ ነው እሱ ከምትነግሩ ነገር ነው አንዳንድ ልጆች ይዘው የሚሄዱትና አሁንም እዚህ ሀገር ላይ ሳይ ምናምን በጣም አዝናለሁ ብዙ ጊዜ እንደዚህ አይነት ነገር ነው አይ ቲንክ አሁን ግን እናንተ እዛ ስትማሩ ያው እንዳልሽ ቤተሰብ ሞስሊ የሃይማኖት ትምህርት ቤት ስለሆነ ብዙ ነገር ይማርልኛል ልጅ ይሻሻልልኛል ብለው ነው ግን በጣም ፓረንት ግን ምን ማድረግ አለበት አሁን ልጁን እንደዚህ አይነት ነገር ውስጥ እንዳይገባ ለመቆጣጠር እንደ ተማሪ ማለት ነው እንደ ልጅ ምን ቢያደርጉ ይሻላል ምን አለ መሰልሽ ሞር እኔ አሁን ቤት በጣም እምነት ነበራቸው አሁን እኛ ቤት ባንቺ ላይ ማለት ነው በጣም በቃ 100% ምንም አረጋሽ ብትያቸው አያምኑም ለምን በጣም እምነት አላችሁና ያ ነገር ምን ያደርግሻል አንቺን ያስርሻል ይገድብሻል እንዴ ቤተሰቤ በጣም እምነት አለው ያ እንዴት እንደዚህ አሁን ቤት እኔ እህቴ ሁሉንም ጓደኞቼን ስታወቅ የመጀመሪያ ተደውልና ፕሊስ ላውድ አድርጊው ትለኛለች ስላውድ ሳላገው እኛ ቤት ከ6 o'clock በኋላ መግባት አይቻልም ትላለች ናይት ግን እሷ ስላልችኝ ሳይሆን በቃ እኔ ሪስትሪክሽን ነበረኝ የራሴ አሁን እኔ እናቴም ንግድ ላይ ናት ስራ ወይ ይዟቸው ወይ የሆነ ነገር ይዟቸው ወይ እንዲህ ነኝ ምናምን ብለሽ መሸወድ አቅቶሽ አይደለም ያ ከፈለግሽ ማድረግ ማችው ነገር የለም ግን ሞር እምነት ስለነበራቸው በጣም ያ ነገር ይዘኛል በቃ በጣም ለህሊናሽ ላይ በጣም ቅዳሜ በጣም ፓርቲ ነበር እዛ ትምህርት ቤት ላይ ፓሪ ሁሉም ተማሪ ይሄዳል ኤግዛክት በቃ ኦልሞስት ሁሉም ተማሪ ማለት ይቻላልና እኔ ነበርኩኝ ማለደው እና እንደዛ ስትራቴጂ ስትቀሪ ምናምን ደግሞ ምን ያደርጉሻል እንደ ፋራ ይሄ እዚህ ባገር አለ ባይዘው በጣም በቃ እንደ ፋራ ምናምን በቃ ምንም ነገር እንደማታቂ ባኳርድ እንደሆንሽ አንድ ስቴፕ ከነሱ እንደ ወደ ኋላ እንዳለሽ ግን እኔ ቤቴ ስመጣ ሞር ፖዚቲቭ ኢነርጂ ስለነበር ማርያም ምንም አይሰማኝም ነበር በቃ በጣም አሁን እናቴ ማንንም ሲመጣ በቃ ልጅ እኮ ምናምን ስትል በቃ ፕራውድ ሆና ስለምታወራ ስለነበር እና ሞር እኔ ቤተሰቦች ልጆቻቸውን ክሎዝ ሆነ በቃ ኖ ማተር ምንም ሀፕን ቢያደርግ በልጆቻቸው ከተማመኑ ቢልድ አፕ ያደርጉባቸዋል እምነት ከዛ ያንቺ ሪስፖንሲቢሊቲ መስጠት በቃ እና ደግሞ እናቴ አሁን ምንም ቤት ወንድሞቼ ምን ያሁን ከእናት ከምናምን ወንድሞቼ እህቶቼ ነው ለምን በጣም ጋፕ አለን ኤጅ ጋፕም አለን እና እነሱን ራሱ እምነት ነበር በጣም እምነት አላቸው እና ደግሞ ኃላፊነት ይሰጡናል እና ያንን ኃላፊነት ለእንትን ለማለት ስትይ ወደ መጥፎ ነገር አትሄጂ አንዳንዴ ጥሩ ትምህርት ቤት ስላስገባሻቸው ወይ በስሙ ሃይማኖት ትምህርት ቤት ስለሆነ አይደለም እንደውም እኔ በጣም ብዙ ነገር ያየሁት እዛ ትምህርት ቤት ላይ ነው ማለት ብዙ ነገር ስልሽ እኔ የሆነ ጊዜ ሽንት ቤት ገብቼ ወጣሁና እና ምን ነገር ስጋብ በጣም አዞረኝ ነው ምናምን ለካ ሽንት ቤት ምናምን ተቀማሉና ብዙ ቻሌንጆች አሉ ግን እነዛን ቻሌንጆች አንቺ ጎበዝ ከሆንሽ እና የምትፈልጊውን ካወቅሽ ኖ ማተር ምንም ስም ሰጡሽ እኔ ከትምህርት ውጪ ምንም መስዋዕት አታውቅም እንትን አትልም ምናምን ይሉኛል አይ ዶንት ኬር ቤቴ ስመጣ ግን ቤተሰቦቼ ሞር በቃ ካለኔ ቆንጆ እንደሌለ ካለኔ ጎበዝ እንደሌለ በቃ ኮንፊደንስ ስለሚሞሉሽ እሷ ጎበዝ ናት እኮ የሆነ ነገር እንኳን ሲመጣ እስኪ ትብሌቴው እሷ ተየው እሷ ጋር ይቀመጥ እሷ ጎበዝ ናት ጥንቆቅ ናት ምናምን ስለሚባል ኦ ማይ ጋድ በቃ ይሄ ደስ ይለኛልና ፕሩቭ ማድረግ ትፈልጊያለሽ ያን ነገር ደግሞ የሆነ ሰው ደግሞ የሆነ ቦታ ሲሰጥሽ ደግሞ ያን ነገር ሞር ለማሳየት ነው የምትሄጂውና እንደዛ ቢሆን ደስ ይለኛል
አይ ቲንክ ልክ ነሽ ሁሉን ነገር ተቆጣጥረሽ ልጅት ናችሁ እንዳልሽው መዋሸት ስፔሻሊ በዛ እድሜ ኢዚ ነው የምንመጣበት ኤክስኪውዝ ብዙ ነው እንዳልሽው እምነት ሰጠሽ እስቲ ልጄን አኩራኝ እስቲ ይሄንን ልተወልክ ልስጥክ ይሄንን እንዳምንክ ሪስፖንሲቢሊቲ ሰጠሽ ማየት ይሻላል እንደዛ ሪስፖንሲቢሊቲውን ስሰጫቸው ሞር እነሱ ደግሞ ምን ያደርገው ይሰጡሻል ሞር አንቺ ከሰጠሻቸው በላይ አርገው ለመስጠት እንትን ይላሉ እንጂ ካልቸር ዴይ እንኳን ስናከብርኛ ባህላዊ ቤት ነበር ያከበርነውና ስለኛል ትምህርት ቤታችን አይፈቀድ ማለት ሁላችንም ከ18 አመት በታች ነን ያሃንን ኦልሞስት year 12 ላይ እኛ ከ18 አመት በታች ነን 18 የሞላው ሰው የለምና እንደዚህ አይነት ባህላዊ ቤት ነው ያከበርነው ኬን ናክበር ግን ታይም ኢንተርቫል መኖር ነበረበት ማለት በቃ ከዚህ ሰዓት በኋላ እኔ እዛ ቦታ ላይ ስገኝ ኦልሬዲ ከክላስ ሜቶችሽ ጋር ኦልሬዲ ዴይ ከበር የለ እዚህ ማገር አላውቅም ግን እኛ ዴይ እናከብራለን 12 ስትሆኚ ወደ ኔክስት ይር ዩኒቨርሲቲ ስለሆነ የምትገቢው ዴዮች አሉ ካለ ብዙ ነው ያለው ኢትዮጵያ ብዙ ክሬዚ ዴይ ካራዴ ኤግዛክትሊ ብዙ ዴይ ብዙ ኦልዲስ ዴይ ያ ኤክስኪውዝ እየፈጠራችሁ በቃ ለማክበር በቃ ዝም ብለሽ አብሶ 12 እና 12 ሙሉ ይሮ በቃ ኤቭሪ ዴይ እንትን ነው ዴይ ነው የምታከብሪ ፉድ ዴይ ከለር ዴይ በቃ አዚክ ከአሜሪካ የመጣ ስታይል ይመስለኛል እኔ ጀማን እንደጀመረው ባላቀ በቃ በዴይ ነው የምንጨርሰው በቃ ዴይ እና መጨረሻ በግራጁዌሽን ታጠናቅቂያለሽ ዴይ አክብረና ከለር ዴይ ስናከብር ደስ ይል ነበር መጀመሪያ ትምህርት ቤት ነው በቃ ትምህርት ቤቱ የፈቀደልን ትምህርት ቤት እንድናከብር ነው ትምህርት ቤት አከበርን ያው እንደውም እኛ ትምህርት ቤት መዝሙር ነው ሁሉ የሚከፈተው ዘፈን አይከፈትምና ግን እኛ የሆነ አንድ አዳራሽ ተሰጠን ትምህርት ቤት ውስጥና እዛ ውስጥ ብቻ ዘፈን እንድንከፍት ተፈቀደልን ባህላዊ ዘፈን ምናምን ደስ ይል ነበር ከዛ በኋላ ግን ምን ሆነ ነበር አዋተን ነበር እንደ ተማሪ ተዋቶ ካልቸር ዴይ እንድናከብር ፈንድቃ የሚባል ቤት አለ ፈንድቃ ታውቂዋለሽ እዛ ነበር ያከበርነውና ሄድን እና በቃ እኔ በቃ አዲስ ነገር ነው ሁሉ እየተማርኩ ከነሱ ጋር ሲሄድ እንትምለውና ማንንም በዙሪያ ያሉት ሁሉም ሰዎች እኔ እንደማይጠጡ ነው ማቀው እና ግን እዛ ቦታ ላይ ሲሄድ እኔ ብቻ ነኝ ማለት ነው the only one እኔ ብቻ ነኝና በጣም ስትሪክት ቤተሰብ ያላቸው በጣም ማለት እኔ አሁን ቤተሰቦቼ ያን እንዴት ነው መሆን እንድፈልግላቸው የሚፈልጉትን አቃለሁ ግን ያን ያህል በጣም ስትሪክት አይደሉም ሁላችንም በፍሪደም ነው ያደግነው ከታላላቆች ጀምሮ ማለት ነው በቃ መሆን የምትፈልጊውን ግን በመጥፎ መንገድ አይሆን እንጂ መሆን የምትፈልጊው እንድትሆኚ ነውና በጣም ስትሪክት ፋሚሊ ያላቸው የተወጣ የተገባ የምታያቸው እዛ ጋር ሲጣጡ ታያቸዋለሽ 6 o'clock የዛን ቀን እኔና ጓደኛ ያለች እሷ እና ጓደኛዋ እንደው እናቷ ካንቺ ጋር ስለሆነ ነው የምትሄደው ምናምን አለችኝ ኦኬ በቃ ትሄድ ምናምን ሄድን እህቴ ማስጠንቀቃ 6 ሲል ቤት ታውቂያለሽ በቃ እሺ ተደወለልኝ 6 o'clock ወጣንኛ ከሱ ጋር ፎቶ ተነስተን ከባለቤቱ ጋር ከፈልቀ ባለቤት ያ ከሱ ጋር ምናምን ፎቶ ተነሳን ምናምን ወደ ቤት ገባን ከዛ ትምህርት ቤት ግሩፕ አለ አይደለ የሚለቀቅ ምናምን ግሩፕ ላይ ምን አየሁኝ ኤቭሪዋን እስር ቤት ነው ያ የዛ ቀን ምክንያቱም ፖሊስ መጣ እድሜ ሁሉም ከ18 አመት በታች ነው ፖሊስ ጣቢያ ያደረው እና ቴንክስ ቱ ማይ ሲስተር እኔ ቤቴ ነኝ ማን ምን ይታሳለች ያቺስ ልጅ እሷም ተረፈና አብረን ወደ ቤት ሄድ ነው ከጥሩ ልጅ ጋር ለልጅ ወንሽ እንደዚህ ነው እሷም በዛው ዳነች ተርጀን በቃ ወደ ቤታችን ገባን እንጂ ኤክስፒሪየንስ ራሱ በጣም ያስጠላል በዛ እድሜሽ ላይ እስር ቤት እኔ በላይፍ ውስጥ መጻፍ ማልፈልጋቸው ታሪኮች ናቸው እንደዚህ አይነት እስር ቤት ምናምን እና እንደዚህ አይነት ቦታ በቃ መገኘት የሌለብሽ ቦታ ላይ መገኘት እንደሌለብሽ ተማርኩበት ከዛ በኋላ ብታምኚኝም የትምህርት ቤቱን ግራጁዌሽን ሄድኩኝ ከዛ በኋላ ስካይላይት ነው መሰለኝ እንትን ነበረን ግራጁዌሽን ነበረንና አልሄድኩኝም ከፋሚሊ ጋር ነው ሄድኩት አልሄድኩም በቃ ፋሚሊ ከህቴ ጋር
መጀመሪያ ትምህርት ቤት ራሱ አዘጋጅቶልን ነበር። ያው ዲፕሎማ ይሰጥሽ የለ 12 አፍቶኝ ግራጁዌት አደረግን። ግራጁዌሽናችን ልብስ ለብሰን ምን ብለን ዲፕሎማችንን ተቀብለን ከእህቴ ጋር በጣም መወዳቸው ኬሚስትሪ አስተማሪ ምናምን ነበሩ። ከነሱ ጋር ምናምን ፒክቸር ወሰድኩኝ። ከዛ በኋላ እህቴ እኔንና ወንድሜን ታናሽ ወንድሜን ይዛል አብረን ሴሌብሬት አደረግ ወጣን። አልሄድኩም ዲነር ወጣን። ግን የስካይላይቱን የምሳየው እንኳን አልተገኘሁኝ ብዙም ደስ አይልም። ማለት ብዙም ደስ አይልም ስልሽ ፋሚሊ የለም። ከዛ ፋሚሊ በሌለበት ሲቹዌሽን ላይ ደግሞ አፍተር ሚድናይት ምን እንደሚፈጠር ያው ደስ አይልም። እነሱ ደግሞ ኤክስፔሪየንስ አላቸው። ደግሞ እኔ ኤክስፔሪየንስ የለኝም እና መጥፎ ነው። እንደዚህ አይነት ቦታ ላይ ስትል እንደዚህ አይነት ላይክ ጀርኒዎችን ስታልፊ የከበደሽ ሞመንት የለም? እውነትም ፋራ ነኝ እንዴ ለምን አልሞክረው ምናምን የሚል ውስጥሽ የፈጠረው ነገር የለም? የሆነ ሰዓት ላይ ሰው ነሽ እኮ በቃ ዴይ ፓሪ ከሆነ ዴይ ነው እኮ ምን አለ ዴይ ፓሪ ከሆነ በቃ ዴይ ነው እኮ ሄጄ ብመጣም እኮ ችግር የለውም ምናምን ትያለሽ። ግን ልክ ኢሚዲየትሊ እውነቴን ነው የምልሽ ማርያምን ኢሚዲየትሊ ቤቴ ሲሄድ እና በቃ የቤተሰቦቼን ኢፈርት ሳየው ኮምፕሊትሊ ቼንጅ አደርጋለሁ ማይንዴን። አይ ዶንት ኬር በቃ ማንም ሲፈልገው ነው ይበለኝ። እኔ ነኝ ራሴን ማውቀው አይደለም እነሱ ስላሉኝ አይደለም። እንደዛ ስለሆነ ያው ብዙ ተጽዕኖ አላደረጉብኝም። ግን ብዙ ልጆችን አልፈርድባቸውም። ያው አለ አይደለ አብዛኛው ማጆሪቲው እንደዛ ሲሆን አንቺ ማይኖሪቲዎች መሀል ስትሆኚ ወደዛ የመሳብ ነገር ይኖርሻል። እንደዛ የሚሆኑ ልጆችም አይቻለሁ ታውቂያለሽ። እና አንቺ በደም ለጊያዳንሽ አይ ቲንክ ቤተሰብሽ ነው አሁን ምን አለ መሰለሽ እዛ ጋር መጥቼ እናቴ ምን ያህል ጥረት እንደምታረግ ሳይ ቤተሰቦቼ ምን ያህል ጥረት እንደሚያደርጉ ሳይ እኔን ተርፏቸው ሳይሆን ግን እኔ ማግኘት ያለብኝን ዕውቀት እንዳገኝ እንደሆነ ሳቅ በቃ ወደዛ ነገር መለሳለሁና በቃ እኔ ጥሩ ፓርቱ ትምህርቱ ነው ትምህርቱን ይዤ መሄድ አለብኝ እላለሁ። እነዛ ልጆች ግን ያው ቤታቸው ያለውን ነገር እነሱ እንዳልኩሽ ሞር እንትን ላይ ስለደረሱ በቃ እነሱ ኢንጆይመንቱን ወይ ምናምን ፈልገው ሊሆን ይችላል። ሁሉም ሰው በራሱ መንገድ ይሄዳል። ግን እንደዚህ አይነት ትምህርት ቤት ስታስገቢ ልጅሽን ጠንካራ ማድረግ አለብሽ። ኢትዮጵያ ውስጥ አብሶ ለምን አንድ እነሱ የሚያሳዩትን ነገር ሊፈልግ ይችላል ባለባበስ ደረጃም በብዙ ነገር ደረጃ። አሁን እህቶቼ እንዳለ እኔ ልጆኔ ውጭ ሀገር ላይ ስለነበሩ ባለባበስን በምንም አልተቸገርኩኝ። ግን አንዳንድ ፋሚሊ ምን ይላል በቃ እኔ ማገኘውን ኢንካም ሁሉ ልስጥና ልጄ ጥሩ ትምህርት ቤት ይማር ይላል። ከዛ ልጁ ከትምህርቱ የበለጠ ወደ የሚያያቸው ተማሪዎች አለባበስ ጫማ ምን አረጋ ለምን ከነሱ ቡሊ እንዳያረጉሽ ለምን እነሱ ምን አረጉ ምናምን። ግን እኔ ያንን ነገር ኤክስፔሪየንስ አላረኩትኝም። ምክንያቱም እህቶቼ ምናምን ስለነበሩ ታላላቆቼ በቃ ሞር በደንብ እንትን እነሱም እየላኩ ኢትዮጵያ ያለችው ታላቃታችን ደግሞ ሞር እያረገች እነሱ በሚልኩትም ነገር በመናምን እኛ ሞር በደንብ ነበር የምናደርገው። እና ያንን ግን ይሄ ያቻ ግፊት የሆነ ነገር ውስጥ እንድትገቢ ምናምን ግን ሞር ጥረት እንትን አላቸው። እና ያንን ነገር ጠንካራ እንዳልኩሽ እምነታቸውን ከሰጧቸው በቃ ትልቁ ነገር እምነት ዲቨሎፕ ማድረግ ፋሚሊያቸው ደግሞ ሞር ያላቸውን ኳሊቲ ቢነግራቸው ኢምብሬስ ቢያደርጋቸው እኔ አሁን የዛ ሰዓት ማንንም አልሰማም። በቃ እኔ በጣም ስፔሻል ነኝ ስፔሻል ሰው ነሽ ለራስሽ ተብሎ ስለተነገረኝ አም ስፔሻል በቤት ውስጥ የሚያሳዩን ነገር ስፔሻል እንደሆንኩ ስለሆነ አይ ዶንት ኬር የፈለጉትን ቢሉት ኦኬ። ብዙ ጊዜ ከወላጆች ማየው ነገር ማዳመጥ አለብን። ልጆች ምንድነው ቻሌንጅ አድርገው የመጡ ትምህርት ቤት ላይ ምንድነው ያጋጠማቸው ምንድነው በጣም በብዙ መንገድ ከአቻቸው ግፊት ሊገጥማቸው ይችላል። ስለዚህ ምንድነው ያጋጠማቸው የሚለውን ቢሰማቸው ግን እህት ካላቸው ወንድም ካላቸው ሞር ከነሱ ጋር ኮሚኒኬሽን ስለሚኖራቸው ምን ይሆናሉ በጣም ሴፍ ይሆናሉ። በቃ ኮሚኒኬት እህትሽን ደግሞ መሸወዳች የሚያውሷ ባንቺ ቻሌንጅ አልፏለች በቃ ያን ነገር ኦኬ ምናምን ብላ ነው በቃ ለምን በዚህ መንገድ አልሆነም ብላ ትልሻለች። ነገር በጣም አሪፍ ነው ለዛ ያስባል። ከዛ እንግዲህ የትምህርት ቤት አለቀ 12ኛ ተመረቃችሁ ዲፕሎማችሁን ወሰዳችሁ ከዛ ዩኒቨርሲቲ ገባችሁ።